ዛሬ ጣዋት እናቴ ደውላ እንግዳ አለብኝ ታስፈልጊኛለሽ ስላለችኝ ሄጄ እየተመለስኩ ነው ያያችሁኝ። ከዛ እዛ ሄጄ ቆጮ ምናምን መጋገር ነበረብኝ እንግዳ ስለሚመጣ። እዚህ ጋር ያው የኔ ብቻ አይደለም ሞያው ሌሎችም አሉ ከካሜራ ጀርባ። ቆጮ ደግሞ ይሄ የመጨረሻው ነው። ጋግሬ ስጨርስ ነው ቪዲዮ መቅረጽ ትዝ ያለኝ። ይሄን የመሰለ ቆንጆ የመጠፍጠፊያ ቆጮ ያው እናቶቻችን ምናምን የሚወዱት ይሄኛው ነው፣ የኮባው ምናምን አይደለም። ይሄን የመሰለ ቆንጆ ቆጮ ጋገርን። ከዛ በኋላ ፍየሏን መጣች። እሷ እስክትታረድ ድረስ ቆመን እየጠበቅን ነበር። እዚህ ጋር ሀዩ ሳታየኝ ነው ቪዲዮ ስርካት፣ ለዛ ነው የሳኩት። ማለት ቀርጫታለሁ ግን ፖስት ታረጋለች ብላ ጭራሽ አታስብም። ከናንተ እኩል ነው እዚህ ጋር የምታየው። ከዛ ፍየሉ ታረደና እዚህ ጋር ከታተፈ ማለት ነው። ደስ ይላል። እናቴ ቤት ሄጄ ቅርብ መሆኑ ደግሞ ከምንም በላይ ሮጥ ብዬ ባጃጅ ጠርቼ እዛው ቅርብ ሰፈር ስለሆነ በባጃጅ ነው የሚሄደው። ተመልሼ ወደ ቤቴ እመጣለሁ ማለት ነው። አባቶች ግን ለምን እንደሚቸኩሉ አላቅም። ደረሰ አልደረሰም እያሉ በጣም ነው የሚጨናነቁት። አባዬ ያው መጥቶ እያየን ነበር። እንደምንም አደረስነውና ይሄንን የመሰለ ቆንጆ መረቅ ያለው ጥብስ ሰራን። ብዙ ሰው ነበር ያለው። እንደዚህ አቀራርበን ፏፏ አደረግናቸው ማለት ነው። እኔም ደግሞ ድርሻዬን ወስጄ ከበላ በኋላ ከአባቴ ጋር አንድ ቪዲዮ ወሰድኩ። ባገኘሁት ቁጥር አዝገዋለሁ አባቴ። አንዴ ፎቶ አንዴ ቪዲዮ እያልኩ በቃ ማስታወሻ ምናምን እያልኩ ዝም ብዬ ነው ባገኘሁት አጋጣሚ የምነሳው። ዝናብ ሲመጣ ሮጬ ወደ ቤቴ መጣው። ለልጆቼ እንደተለመደው መክሰሳቸውን ጁስ ስለሚወዱ ጁስ ፈጨሁኝ። ከዛ እርጥብ ጠይቀውኝ ስለነበረ እርጥብ የሚወዱት በነገራችን ላይ ካቻፕ ስለማረግላቸው የካቻፕ ፍቅር ነው። እና ቤተሰቦቼ አካውንቴ ተመቷል። እኔን የምትወዱኝ 5 ጊዜ ሼር፣ ኮፒ ሊንክ ብታደርጉልኝ ደስ ይለኛል። ወዳችኋለሁ። ባይ